ስለዚህ ከዛ መደብ ወጥቶ ወደ ክብር ተካፋይነት የሚገባበት ነው። ስለዚህ ምን ትላለች ሞርና ሁከር ስለዚህ ጉዳይ? ኢንተርቼንጅ ትላል፣ የመለዋወጥ አማኝ አዳም አፍይቶ በክርስቶስ ክብር ውስጥ መሳተፍ መጀመሩን ያሳያል። ስለዚህ በዚህ መሰረት ሮሜ ምዕራፍ 5 ከቁጥር 15 ላይ ያለው ስጦታ ማለት እግዚአብሔር የሰውን ልጅ ከኃጢአትና ከሞት አምባገነንነት ነፃ ያወጣበት መለኮታዊ ወረራ ነው፣ ወይም ጦርነት ነው፣ ጣልቃ ገብነት ነው። ዝም ብሎ ክርስቶስ ኢየሱስ የሰራው ስራ ለአንተ ተቆጥሯል ብቻ አይደለም። አዳም የሰራው ስራ ለኛ ተቆጥሮ አይደለም፣ እኛም ኃጢአት ሰርተናል ነው የሚለው። እንደዛ ቢሆን ኖሮ በመቆጠር ከሆነ አዳምም የሰራው ለኛ ተቆጠረ፣ ባልሰራ ነው ተጠየቅን ማለት አይደለም። እኛው ራሳችን ኃጢአትን ሰርተናል ነው የሚለው። እዚህ ላይ ክፍል ላይ በድለናል ነው የሚለው። ስለዚህ ተሳትፈናል ማለት ነው። ተሳለ በባህሪ ተመሳሳይነት አለ ማለት ነው። ስጦታው ተካፋይ እንሆናለን ማለት ነው። ስለዚህ ጳውሎስ ህጋዊ ክርክር ብቻ ሳይሆን ስለ መለኮታዊ ነፃ አውጭነት ጭምር ነው የሚናገረው። ጽድቅ ማለት እግዚአብሔር ለኪዳኑ ታማኝ ሆኖ ጠላቶቹን ድል የነሳበትም ጭምር ነው። ስለዚህ የሰውን ልጅ ከባርነት ነፃ ያወጣበት ድርጊትም ነው። ይህ አረዳድ ህጋዊ ነፃ ማውጣት ይበልጥ ኃያልና አጽናፋዊ ይዘት እንዲኖረው ያደርጋል። ሁለቱም መለያየት አያስፈልገንም። በህግ ፊት በእግዚአብሔር ፊት ልክ ነው፣ በደለኞች ነበር። በክርስቶስ ኢየሱስ በአንዱ መታዘዝ ምክንያት ይሄ በደለኝነታችን፣ ይሄ ኃጢአተኝነታችን፣ ይሄ ኩነኔያችን ከላያችን ላይ ተነስቷል። እኛ ስለሰራን አይደለም። ነገር ግን እዛ ነው ወይም ያቆመው ነው ጥያቄው? አይደለም። ፍርድ ብቻ አይደለም የተነሳው። ነገር ግን ይህ ስጦታ ወደኛ ሲመጣ ካለንበት ስፍራ ነፃ አውጥቶን ወደ ክርስቶስ ኢየሱስ አስገብቶናል። ሮሜ ምዕራፍ 6 በኋላ በደንብ ያብራራል። ስለዚህ እግዚአብሔር ጽድቅ ለኛ ድርጊትም ጭምር ነው እንጂ እወጃ ብቻ አይደለም። እወጃ ማለት አንተ ነፃ ወጥተሃል፣ አንተ ከዚህ በኋላ ከኩነኔ ነፃ ወጥተሃል፣ ኃጢአት የለብም፣ ማነው ኃጢአት አይቆጠርም ብሎ በፍርድ ቤት የማወጅ ጉዳይ ብቻ አይደለም። ይሄ ነፃነ የተባለውን ሰው ወስዶ ከክርስቶስ ጋር ህብረት መፍጠር ነው። ይሄ ከክርስቶስ ጋር የሚፈጠረው ይህ ስጦታ ደግሞ ከክርስቶስ ጋር ህብረት ይፈጥርና ሰውየውን አማኙን ትራንስፎርም ያደርጋል። ስለዚህ ሁለተኛው በአንዱ ሰው በደል ብዙዎች ሞተዋልና ይላል። እንዳልኩት ቅድም በአንዱ ሰው የአንድ ሰው ችግር ነው ብዙዎች ይላል። ብዙዎች ማለት በአንዱ በደል ብዙዎቹ በአዳም ተወስኖ ያልቀረ ነው። ለብዙዎቹ ሞተዋል ነው የሚለው። ብዙዎቹ ሞተዋል። ብዙዎች ሲል ጥቂቶች እንደው የሰው ሁሉ ልጅ አልሞተም ማለት አይደለም። የሰው ልጅ ጠቅላላ ሞተዋል። ብዙዎች የሚለው ቁጥር ስታቲስቲካሊ ምናልባት ከአሉት ሙሉ ቁጥር የተወሰነው ለማለት አይደለም። እዚህ ቦታ ላይ ሁሉን የሚለውን ሐሳብ ለመግለጽ ነው። ምክንያቱም ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርቷል ይላል። እዚሁ ምዕራፍ ላይ ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። ስለዚህ ሰው ሁሉ ነው በደልና ኩነኔ የደረሰበት፣ የበደለውና ፍርድም ወይም ቅጣትም የመጣበት። ስለዚህ ብዛትን ሁሉን ለማሳየት እንጂ የቁጥር ውስንነትን ለማሳየት አይደለም። ስለዚህ የአንዱና የብዙዎቹ እዚህ ቦታ ላይ አንዱ ይላል፣ ብዙዎች፣ አንዱ፣ ሁሉ ይላል። በስነ መለኮት መደቦች ሲተነተን ሁለት ዋና ዋና ነገሮችን ይዘ የመጀመሪያው እይታ እንደ ህጋዊ ኩነኔ ነው። ቅድም እንዳልኳችሁ ፎሬንሲክ ጀስቲፊኬሽን የሚባለው ማለት ነው። ይሄ በፍርድ ቤት ጸድቃል ተብሎ የሚባለው ነው። ህጋዊ ኩነኔ ነው።
የአዳም በደል የሁላችንም የሂሳብ መዝገብ ውስጥ እንደገባ አዳም የሰራው ጥፋት ለሁላችንም እንደ በደል ተደርጎ ይቆጠራል ማለት ነው። እንደ ዕዳ ተመዝግቦ የሚያዘው ማለት ነው። አንዱ ያመለካከት። ሁለተኛው ምድብ ደግሞ ተፈጥሯዊ መበላሸትን ይተረጉማል። ይሄ ማለት የአንዱ በደል እንደ ሂሳብ ሊቆጠር ይችላል። ልክ ለኢየሱስ ክርስቶስ በፎሬንሲክ ጀስቲፊኬሽን የኢየሱስ ክርስቶስ ጽድቅ ለሰው ሁሉ እንደሚቆጠረው የአዳም ደግሞ እንደዚህ ይቆጠራል የሚል አስተሳሰብ አለ። ሌላው ደግሞ አይደለም የባህሪ መበላሸት ነው የሚል አለ። ስለዚህ ሕጋዊ ኩነኔ ብቻ ሳይሆን የአዳም ኃጢአት ለእኛ ተደርጎ መቆጠሩ ሳይሆን እኛም በባህሪ ተበላሽተናል ነው። ለነገሩ ሁለቱንም መካድ ብዙ አያስፈልግም፣ ግን አብዛኛው የባህሪ መበላሸት ከኛ ጋር እንደሆነ ባለፈው ተነጋግረናል። ስለዚህ ግን ይሄ የባህሪ መበላሸትና አመፅ አለመታዘዝ የሰው ልጅ በራሱ መመላለሱን በራሱ ሕግጋት፣ በራሱ ሀሳብ፣ በራሱ እሴት፣ በራሱ ስርዓት፣ በራሱ ያኗኗር ሁኔታ ራሱን በራሱ የሚያስተዳድር ራሱ አምላክ መርጦ አምላክ ይሄ ነው ብሎ የሚል በራሱ ማይንድ የሚንቀሳቀስ ነው የሰው ልጅ። ስለዚህ የሰው ልጅ ባህሪው ጠቅላላ አምላክ የለሽና ለእግዚአብሔር የማይታዘዝ ነው። ስለዚህ ምንድነው ባህሪው አልተበላሸም፣ ዝም ብሎ የአዳም እንትን ብቻ ነው ወደሱ የተቆጠረው ለማለትም አያስቻልም። በባህሪው ተበላሽቷል ሰው ልጅ። ስለዚህ ሞት ለሰው ልጆች ደረሰ ነው የሚለው። ብዙዎች ሞተዋል ነው ብዙዎች ሞተዋልና ነው የሚለው። በአንድ ሰው በደል ብዙዎች ሞተዋልና ነው የሚለው። ሞተዋል፣ ሁሉም ሞተዋል የሰው ልጅ። እንግዲህ ይሄ መደምደሚያ ነው ማለት ነው። በዚህ ቦታ ላይ ሞት ተፈጥሯዊ ሂደት ተደርጎ አይደለም የሚታየው። ይሄ በተፈጥሮ ፊዚካል ሞት አይደለም። እንደ አምባገነንና ጌታ አምባገነን ጌታ እንደ አጽናፋዊ ወራሪ ኃይል ነው በዚህ ቦታ ላይ የቀረበው። ምክንያቱም ሞት ነገሰ የሚል ቦታ ታገኛላችሁ። ሞት ንጉስና አክሊል የደፋ ወይም ስልጣን ያለው መግዛት የሚችል ስርዓት ነው ማለት ነው። አንድ ነገር ከነገሰ ስርዓት ነው፣ ስልጣን ነው፣ ኪንግደም ነው፣ መንግስት ነው፣ ዶሚኒየን ነው፣ ግዛት ነው። ግዛት ደግሞ አሰራር፣ አኗኗር፣ ስርዓት፣ አገዛዝ ሁሉ አለ። ንጉስ ነው የሚባለው ነገር ንጉስ የሚነግሰው በስርዓት በአገዛዝ ማለት ነው። ንጉስ በዛ ዘመን የነ ቄሳር ነው ትዝ የሚላቸው፣ የነ ኔሮ ነው፣ የነ ክላውዲዮስ ነው፣ የሮም መንግስት ነው የሚታያቸው። ይህ ምሳሌ ነው የተጠቀመው። ስለዚህ የሮም መንግስት ክላውዲዮስ ይሁን ማንም ይሁን የሚነግሰው በስርዓትና በደንቡ ላይ ነው። በዛ መሰረት ያስተዳድራል። ስለዚህ ሞት ነገሰ ማለት ሞት ተቆጣጣሪ መሪ ሆነ ማለት ነው። ይሄ ማለት ዝም ብሎ መደንዘዝ አይደለም ማለት ነው። ዝም ብሎ ምላሽ አለመት ለኃጢአት ሞተናል ሲባል ከኃጢአት አኗኗር ተለይተናል ማለት ነው። ሌላ ህይወት ኖረናል፣ አመለጥ ነው ለኃጢአት ከሞት። እሱም በኋላ እንመጣለን። አሁን ግን እኛ ሞተናል፣ ለኃጢአት አይደለም ለእግዚአብሔር ነው የሞት ነው። በሌላ አባባል ከአምላክ ተለይተን የራሳችን ስርዓት እየኖርን ነው። እንግዲያውስ ሞት እንደ ወራሪ ኃይል፣ እንደ ንጉስ፣ እንደ ገዢ፣ እንደ ስርዓት፣ እንደ ዶሚኒየን ነው። ሞት ወደ ዓለም የገባው በአዳም በደል በተከፈተው በር በኩል ነው። ስለዚህ የሰው ልጅ ህልውና የራሱ ግዛት አድርጎታል ማለት ነው። የሞት ንግስና ሰዎች ስለበደሉ የመጣ ሳይሆን ኃጢአት በአዳም በኩል ወደ ታሪክ በመግባቱ የተከሰተ አደጋ ነው። ስለዚህ ሞት እንደ አፖካሊፕቲክ ኃይል ነው ይለናል ኬዝማን። የሰውን ልጅ ከእግዚአብሔር ጋር ያለውን ግንኙነት የቆረጠ ባዕድ ጌታ ነው። ስለዚህ የአዳም በደል የብዙዎችን ሞት ያስከተለ ነው። ከእግዚአብሔር መገንጠል፣ ከዛ ጌታ ሆኖ በሰዎች ላይ መግዛቱን የሚያሳይ ነው። በብዙዎች ላይ ሰልጥኗል ሞት። ቁጥር 15 መጨረሻው ክፍል ምን ይላል? ነገር ግን እግዚአብሔር
የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። አሁንም ለጥቂቶች አይደለም፣ ለብዙዎች። ከአንዱ ከአዳም ለብዙዎች ሞት ተከፋፈለ፣ ከአንዱ ደግሞ ከኢየሱስ ክርስቶስ ከእግዚአብሔር ጸጋ እንደዚሁ ጸጋ በዛ ይላል። ስጦታው ለብዙዎች ሆነ። ስለዚህ ለሁሉም ነው ማለት ነው። የእግዚአብሔር ጸጋ ይላል፣ የኢየሱስ ክርስቶስም ጸጋ ይላል። በአዳም ታሪክ ውስጥ ሰፍኖ የነበረው የሞት ግዛት የሚቀለብስ ነው። ይሄ የእግዚአብሔር ጸጋ የሚባለው አዲስ መለኮታዊ ኃይል ወደ ታሪክ ውስጥ ገብቷል ማለት ነው። አሁን ሞት እንደገባ ሁሉ ጸጋም መጥቷል። እነዚህ ሁለት ነገሮች ናቸው። ወደ ሞት ዓለም ውስጥ ጸጋ መጥቷል። ሞት በነገሰው ውስጥ ወደ ሰው ልጆች ዓለም ውስጥ ሞት ገባ፣ ኃጢአት ገባ፣ ሞት ገባ ተከትሎ። እንደዚሁ ደግሞ ጸጋ መጣ። በኋላ ጸጋ መጣ የሚል ቃል አለ። የእግዚአብሔር ልጅ ስጦታው መጣ ይላል። በግር መጣ፣ በአማርኛችን ውስጥ መጣ የሚላል ወደ ውስጥ እንደገባ። አሁን ወደ ሰው ልጆች ሞት ገባ፣ የሰው ልጆችን አተራመሰ፣ አወደመ፣ ወደቀ። እንደዚሁ ደግሞ ኢየሱስ ክርስቶስ ወደዚህ ዓለም ገባ፣ መጣ። ስለዚህ የህይወት ስርዓት ሊቀይር አዳም የሰዎችን ኑሮና የህይወት አይነት ባህሪ ሁሉ ቀይሮ ገልብጦ የሚጥል የሞት ስርዓትን እንዳስቀመጠው ሁሉ የህይወትን ስርዓት ይዞ የመጣ ደግሞ ጸጋ፣ የእግዚአብሔር ጸጋ ወይም ስጦታ የሚባለው ነገር በክርስቶስ ኢየሱስ በኩል መጣ። ስለዚህ እዚህ ላይ እንግዲህ ካሪስ የሚለው ጽንሰ ሐሳብ እግዚአብሔር ለሰው ልጅ ያለውን ያልተገባ ቸርነት ብቻ ሳይሆን የታሪክን አቅጣጫ የሚቀይር ንቁ መለኮታዊ ኃይል ሆኖ ነው የመጣው። ስለዚህ ይህ ጸጋ ከአዳም በደል ጋር ሲነጻጸር ፍጹም የተለየ ምንጭና ባህሪ ያለው ነው። የበደል ምንጭ አዳም ሆነ፣ የስጦታው ምንጭ ደግሞ እግዚአብሔርና ክርስቶስ ናቸው። ስለዚህ ኢቭን ምንጩ ራሱ የጉልበቱን ኃይል ያሳያል። ከእግዚአብሔር ዘንድ የመጣው ይሄ ስጦታ ምንጩ እግዚአብሔር ነው። የበደል ምንጭ የመጣው ወደኛ የተጋባው የመጣው ደግሞ ከአዳም ነው። የኃጢአትን ውጤት ከመመልከት ባለፈ ያንን የውድቀት ኃይል ሙሉ በሙሉ የሚውጥ መለኮታዊ ወረራ ወይም ኃይል ወይም ደግሞ አገዛዝ ሆኖ ነው በታሪክ ውስጥ የገባው የእግዚአብሔር ስጦታ ኢየሱስ። ስለዚህ አዳም ያመጣው ነገር እንደተመታ እንደወደቀ አዳም ያወደመው ውድመት ዛሬ ኃያላን ታያላችሁ አይደለም? እስራኤልና አሜሪካ ተሰብስበው ኢራንን እየደበደቧት ነው፣ ያወድሟታል እንዳለ። ሌላውንም ሀገር እነሱ ሄደው ዝም ብለው ያወድማሉ። አይ ቲንክ አዳም በር በመክፈት እኛን አውድሙናል። ባህሪያችን ወድሟል። ተንኮታኩተን ወድቀናል። ወደዚህ የወደመ ዓለም ውስጥ ነው የእግዚአብሔር ጸጋ፣ የክርስቶስ ጸጋ ይላል። ሁለቱም ኢየሱስ ጸጋ አስተላላፊ ብቻ ሳይሆን የጸጋውን ባለቤት ነው፣ የስጦታው ባለቤት ነው። አዳም ካወደመን ውድመት የሰው ልጅን ቀልብሶ ከእግዚአብሔር አርቆ ካወደመው ውድመት ይልቅ በክርስቶስ ኢየሱስ ወደዚህ ወደ ፈረሰው ዓለም፣ ወደ አመፀኛው ዓለም፣ ወደ ክፉ ዓለም ሮሜ ምዕራፍ 1 ከቁጥር 18 እስከ 32 ወዳነበብ ነው ወደዚህ ዓለም ነው የገባው። መጣ። ዝም ብሎ ይቅር ለማለት አይደለም፣ ለመለወጥም ነው። ትራንስፎርሜሽን ይዞ ነው የወደመውን እንደገና። የመጣው ኃይል ከአውዳሚው ኃይል ይበልጣል። የሚያድነው ኃይል ከአውዳሚው ኃይል ይበልጣል። ስለዚህ ጸጋው በታሪክ መድረክ ላይ የሚታየው እንደ አፖካሊፕቲክ ኃይል ነው። ይህም ዓለምን ባሪያ አድርጎ ከያዘው ከኃጢአትና ከሞት አምባገነንነት የሰውን ልጅ ነፃ የሚያወጣ መለኮታዊ ጣልቃ ገብነት ነው ይለናል ኬዝማን።
ስለዚህ ጸጋው ከእግዚአብሔር የጽድቅ ባህሪ የሚመነጭ በመሆኑ በአዳም በኩል ወደ ተፈጠረ የኩነኔ መዝገብ ውስጥ አዲስ ህይወትና የበረከት ምዕራፍ ያስገባናል። ስለዚህ ጸጋ ዝም ብሎ ስህተትን ማስተካከል አይደለም። ስህተትን የሚሸፍን ሳይሆን የሰውን ልጅ ከተበላሸው አፈር ውድቀት ኮራፕሽን ማንነት አውጥቶ ወደ ክርስቶስ ህብረትና ክብር ውስጥ ማስገባት ነው። ይህን ለማድረግ ነው የመጣው። ይህ ከፍተኛ የሆነ ሁለት ንጽጽሮች ናቸው። ሁለት የማይገናኙ የሚቃረኑ የህይወት አይነቶች፣ የስራ አይነቶች፣ የውጤት አይነቶች ናቸው። በአንዱ ሰው በክርስቶስ ጸጋ የመካከለኛ ውክልና ነው እሱ። ስለዚህ ቅድም ተናግሬ ያለው ዝም ብዬ ልለፈው። ቁጥር 16 ላይ እንምጣ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ተመልከቱ፣ አዳም የሰራው መጠን ያህል አይደለም ነው የሚለው። አዳም የፈለገውን ያውድም። እዚህ ላይ እኔ ክርስቲያኖች በደንብ እንድናይ ያስፈልጋል። ስጦታው እንደ አዳም እንደሰራው ስራ አይደለም። እንደሆነው ኃጢአትን በማድረጉ እንደሆነው መጠን አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን ብዙዎችን በብዙ በደል ለማጽደቅ መጣ ነው የሚለው። መጥቷል። ኢየሱስ መጥቷል። ጸጋ መጥቷል። ህይወት ለየት ቦታ ነው የመጣው? በብዙ በደል ውስጥ፣ በብዙ መፍረስ ውስጥ፣ በብዙ ውድቀት ውስጥ፣ በብዙ የባህሪ መበላሸት ውስጥ ጸጋው መጥቷል። that is a good news። መጥቷል። ፍርስርስርስ ያለ የሰውን ልጅ ቀይሮ ሌላ አዲስ ሰው ለማድረግ መጥቷል። አይለውጥም ብለን ካልን፣ ወንጌል አይለውጥም ብለን ካልን አዳም የሰራው ስራ ኢየሱስ ክርስቶስ ከሰራው ስራ ይበልጣል ማለታችን ነው። ስጦታው ግን እንደዚህ ይላል፣ ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጥቷል። ከላይ አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም ይላል። ሁለቱን ነው በመጠን ነው የምንነጻጽረው። ስጦታው እና የበደሉ መጠን፣ የጥፋቱ የውድመቱ መጠን በሰው ልጆች ላይ ያስከተለው የኃጢአት ባሪያ፣ የሞት ባሪያ፣ የባህሪ ብልሽነት በተወሰነ ደረጃ ሮሜ ምዕራፍ 1 ከቁጥር 18 እስከ 32 ላይ ገልጾታል። እንደገና ሮሜ ምዕራፍ 3 ላይ ከታች ደግሞ ደምን ለማፍሰስ የሚሮጥ አንደበቱ እንደዚህ ሆነ፣ እግሩ እንደዚህ፣ እጁ ይሄ ሁሉ ውድመት የሰው ልጅ አራዊት የሆነበትን እዛ ውስጥ ጸጋ መጥቷል ይላል። እዛ ውስጥ ስጦታ መጥቷል ይላል። ጉልበቱና ኃይሉ በፍጹም አይገናኝም። የፈለገውን ያህል የሰው ልጆች ባህሪ ይውደም፣ የመጣው ጸጋ ግን ኃይለኛ ነው። ጌታ ይመስገን። ስለዚህ ሐዋርያው ጳውሎስ አንድ ሰው ኃጢአትን በማድረጉ እንደሆነው መጠን የሚለውን ሐረግ ሲጠቀም የኃጢአትንና የሞትን አጽናፋዊ ንግስና ወደ አንድ ታሪካዊ ነጥብና ወደ አንድ ግለሰብ ማንነት ያጠባዋል። ይህ አገላለጽ የሚያመለክተው ኃጢአት ወደ ሰው ልጅ ታሪክ የገባው በአጋጣሚ ወይም በተለያዩ ምንጮች ሳይሆን አዳም በሚባለው አንድ ሰው ውክልና አማካኝነት መሆኑ ነው። ስለዚህ እዚህ ላይ ኃጢአትን ማድረግ ይላል ተብሎ የቀረበው ቃል አዳም በኤደን የፈጸመውን ነጠላ የመተላለፍ ድርጊት የሚገልጽ ሲሆን ያ ድርጊት መላውን ሰብአዊነት ለኩነኔ አሳልፎ ሰጥቷል። ለፍርድ አሳልፎ ሰጥቷል። ለቅጣት አሳልፎ ሰጥቷል። ለባርነት አሳልፎ ሰጥቷል። መዋቅራዊ ለውጥ ነው ያመጣው። በቃ የሰው ልጆች የሚኖርበትን የአኗኗር ስርዓት መዋቅር ጠቅላላ ነው የቀየረው። በቃ ያቺ ቀን ይሄ ነው የሰው ልጅ ችግር ማዕከሉ። የሰው ልጅ ውድቀት መሰረቱ ይህ አንድ ሰው መሆኑን ጳውሎስ ደጋግሞ የሚያሰማው የደህንነቱን መንገድ በተመሳሳይ የውክልና ስርዓት ውስጥ ለማስቀመጥ ነው።
ስለዚህ በአዳም በኩል የመጣው ይመጣል ወይም ማሰራር ኃጢአት በአንድ ግለሰብ በኩል ገብቶ መላውን የሰው ልጅ ህልውና የራሱን ግዛት ያደረገበትን አሮጌውን ፍጥረት መጀመሪያ ነው የሚነግረን። ስለዚህ የአንድ ሰው ኃጢአት በሰው ልጅ ላይ ያመጣው ውጤት ዝም ብሎ ተራ ስህተት አይደለም። በእግዚአብሔር ፊት የቀረበ ህጋዊና አጽናፋዊ ጥፋተኝነት ውሳኔ መሆኑን ይመሰክራል ጳውሎስ። እንደሆነው መጠን ይላል ጳውሎስ ደግሞ ሲል በአዳም በኩል የተጀመረው የኃጢአት ስርጭትና ውጤት እንዴት መላውን ዓለም እንትን እንዳለው ነው። ስለዚህ የመለኮት ምላሽ ምንድን ነው? የመለኮት ምላሽ ምንድን ነው? እንደዚያው ስጦታው አይደለም ይላል። ስጦታው ጳውሎስ የውድቀቱን መነሻ ካብራራ በኋላ ወዲያውኑ እንደዚያው ስጦታው አይደለም ነው የሚለው በማለት በሁለቱ መካከል ያሉ ፍጹም አለመመጣጠን ነው የሚነግረን። ይህ አገላለጽ የሚያረጋግጠው የእግዚአብሔር ጸጋ ከአዳም ኃጢአት ውጤት ጋር በፍጹም እንደማይነጻጸር ነው። የክርስቶስ ስጦታ ዝም ብሎ የአዳምን ስህተት የሚያስተካክል ተራ መለኮታዊ ምላሽ ሳይሆን ከውድቀቱ አሰራርና ውጤት እጅግ የላቀ መዋቅር ያለው መለኮታዊ መትረፍረፍ ነው። ሌላ ስርዓት ነው ይዞ የመጣው። አዳም አለ፣ ኢየሱስ አለ። የኢየሱስና የአዳም አኗኗር ቶታሊ ይለያያል። እግዚአብሔር ለሰው ልጅ ያዘጋጀው መፍትሄ ከጥፋቱ መጠን ጋር የማይመጣጠን አጽናፋዊ የበላይነት ያለው የወንጌሉ ብርሃን ነው። ስለዚህ ጸጋ የበደሉን ውጤት ከመሰረዝ ባለፈ በደል ተሰርዮልሃል ብሎ ከማለት ባለፈ የሰውን ልጅ ወደ አዲስና ወደ ላቀ መለኮታዊ ደረጃ ከፍ የሚያደርገው ለዚህ ነው። ህብረቱ ይለወጣል። ህብረቱ ከጌታ ጋር ይሆናል። ከአዳም ጋር ያቆምና ከጌታ ጋር፣ ከሱ ስርዓት ጋር፣ ከሱ አኗኗር ጋር፣ ከሱ ባህሪ ጋር፣ ከሱ እሴት ጋር፣ ከሱ ጋር ይሆናል። የመጀመሪያው መስመር ስጦታው ከአዳም ውድቀት ይልቃል። የመጀመሪያው የአንዳንዶች በሁለት ታላላቅ የታሪክ መስመሮች ላይ ይተነትናሉ መምህራን። አንደኛው መስመር ከአዳም ውድቀት ይልቅ ኃይል በሆነ መንገድ አዲስ ፍጥረት መመስረቱን ያበስራል። ሁለተኛው ደግሞ ጸጋው የኃጢአትን ዙፋን ሰብሮ አዲስ የህይወት ሉዓላዊነትን የመሰረተበት ነው። ስለዚህ ጸጋው ብዙ በደሎችን ሰርዞ ጽድቅን የማምጣት አቅም ያለው በመሆኑ የሰው ልጅን እጣ ፈንታ ከኩነኔ ወደ ህይወት ነው የቀየረው። አጽናፋዊ ኃይል አለው። ዓለምን ሁሉ ይነካል። ፍርዱ በህግ ደረጃ የጸና ቢሆንም ስጦታው ግን ህጋዊ ኩነኔ ሰብሮ ጽድቅን ያመጣል ነው የሚለን። ሁለቱ የመዋቅር ልዩነትን ያሳዩናል። ፍርድ ከአንድ ሰው ለኩነኔ መጥቷል ይላል። ፍርድ ከአንድ ሰው ለኩነኔ ነው የመጣው። ኩነኔ ፍርድ ተብሎ የተተረጎመው የአማርኛ ቃላችን በግሪክ ክሪማ የሚለው ነው። ትርጉሙ መለኮታዊ ዳኛ የሚሰጠውን የፍርድ ሂደት ወይም የፍርድ ውሳኔ ነው የሚያመለክተው። በአዳም አማካኝነት ወደ ታሪክ የገባው መለኮታዊ ምላሽ ዝም ብሎ ተፈጥሯዊ ውጤት ሳይሆን በእግዚአብሔር ሉዓላዊ ስልጣን የጸና ህጋዊ ድንጋጌ ነው። እግዚአብሔር ፈርዷል የሰው ልጆች ላይ በአዳም ምክንያት። የዚህ ፍርድ መነሻ ከአንድ ሰው ነው። ኤክስ ሄኖስ ነው የሚለው ታሪክን አቅጣጫ ወደ አንድ ነጥብ ነው የሚያሳይ፣ ወደ አንድ ሰው ነው የሚወስደው። ይህም ማለት መላው የሰው ዘር የጥፋተኝነት ታሪክ የተቆራኘው ከአዳም ነጠላ መተላለፍ ነው። ጳውሎስ ይህንን የፍርድ መዋቅር ሲዘረዝር የሰው ልጅ ገና ከታሪኩ መጀመሪያ አንስቶ በሰማያዊ ችሎታ ፊት የቀረበ ተከሳሽ መሆኑንና የፍርዱም መሰረት የአንድ ሰው በደል መሆኑን ያሳየናል። ስለዚህ ይህ ፍርድ በአማርኛው አገባብ የዳኝነት ሂደትና ውጤት አጣምረው የሚይዝ ሲሆን በጳውሎስ ስነ መለኮት ውስጥ ግን ኃጢአት ያመጣውን መዋቅራዊ ቀውስ ያመለክታል። ፍርዱ ከአንድ ሰው መነሳቱ የሰው ልጅ የጋራ ማንነት በአዳም ውስጥ መታጠሩን የሚያሳይ ሲሆን ይህም በአይሁድ የታሪክ አረዳድ ውስጥ ያለውን የውክልና ራስነት ያመለክታል። በመሆኑም የፍርድ ድንጋጌ በአዳም ውድቀት ምክንያት መላውን ሰብአዊነት ወደ ሞት ላይ የከተተ መለኮታዊ ማተም ሆኖ በታሪክ መዝገብ ላይ ይኖራል ማለት ነው። በአዳም ላይ የተፈረደው ፍርድ ለሁላችንም ደርሷል። ኩነኔውስ ምንድን ነው? ካታክሪማ የሚል ነው። ኩነኔ የሚለው እጅግ የጠጠረ ቃል ነው። ካታክሪማ የሚል የግሪክ ቃል ነው።
ዝም ብሎ ፍርድ ሳይሆን የፍርዱን የመጨረሻ ቅጣት ውሳኔ ወይም የጥፋተኝነት ፍርድን ያመለክታል። ጥፋተኛ ማለት ነው። ኩነኔ ማለት ቅጣት ማለት ነው። ተገቢውን ቅጣት ፍርድ ብቻ አይደለም፣ ፍርዱ ያመጣውን ቅጣት ነው። መኮነን፣ ተኮነነ፣ ቅጣት ላዩ ላይ መጣ። በግሪኩ ሰዋሰው ካታ የሚለው ቅጥያ በላዩ ላይ ጽኑነትን ያሳያል እና ክብደትን። ይህም ኩነኔው በፍጹም ሊታጠፍ የማይቻልና መላውን የሰው ልጅ ህልውና የሚቀጠቅጥ መሆኑን ነው የሚናገረው። ስለዚህ ኩነኔ በአዳም በኩል ወደ ዓለም የገባው መለኮታዊ ቁጣ ውጤት ሲሆን የሰውን ልጅ ከህይወት ምንጭ ለይቶ ለዘላለም ጥፋት አሳልፎ የሚሰጥ አዋጅ ነው። ኩነኔው ከአንድ በደል ተነስቶ ለሁሉ መሆኑ የአዳምን ኃጢአት አጥፊነት ስፋትና ጥልቀት ነው የሚያሳየው። በደል ፍርድ ብቻ ኃጢአት ብቻ አይደለም። አሁን እንግዲህ በአዳም ምክንያት ከኃጢአት በታች ሆንን፣ ከሞት በታች ሆንን፣ ፍርድ ተፈረደ። ፍርድ መፈረድ ብቻ ሳይሆን ቅጣት፣ ያ ቅጣት ብያኔው የደረሰብን በእሱ ላይ የተቀጣው ቅጣት እኛም ላይ ደርሷል። ስለዚህ በጣም ውድመት ነው ላያችን ላይ ደረሰ፣ አወደመን። በምሁራን ይሄ ቅጣት ይሄ ኩነኔ በሁለት ዋና ዋና መንገዶች ይተነተናል። አንደኛው የመጀመሪያው ምድብ ይህንን እንደ ህጋዊ የቅጣት ውሳኔ የሚወስዱ አሉ። ፎሬንሲክ ቨርዲክት፣ የፍርድ ቤት ውሳኔ የሰው ልጅ ሁሉ በአዳም ምክንያት በእግዚአብሔር ፊት ጥፋተኛ ተብሎ መመዝገቡን ነው የሚያሳየው። ሁለተኛው መደብ ደግሞ አጽናፋዊ የባርነት ግዛት አድርጎ ነው የሚታየው። ይህም ማለት ኩነኔው የሰውን ልጅ ለኃጢአትና ለሞት አምባገነንነት አሳልፎ የሰጠ መዋቅራዊ እስራት መሆኑን ነው የሚያሳየው። ስለዚህ የኩነኔ ዝም ብሎ በግለሰቦች ስህተት የሚመጣ ሳይሆን በአዳም አፈርነት ውስጥ የታተመ የሰው ልጅ የጋራ እጣ ፈንታ ነው። በእርግጥ የህግ ቅጣት ውሳኔ ነው። ሁለቱም የሚቃረኑ አይደሉም። ይህ ቅጣቱ ምንድን ነው? አጽናፋዊ የባርነት ግዛት ውስጥ እንድንኖር አደረገን። ቅጣቱ ይሄ ነው። አሁን ተፈርዶባቸዋል። ሮሜ ምዕራፍ 1 በእግዚአብሔር ቁጣ ቁጥር 18 ላይ በእግዚአብሔር ቁጣ ስር ነን ነው የሚለው። ይሄ ቁጣ ኩነኔ ነው። ሰዎች እንደራሳቸው ለፈለጉበት ነገር እንዲኖሩ፣ ማህበረሰቡ እንዲጋጭ፣ እንዲጣላ፣ ምንም አይነት ስነ ምግባር ተመልከቱ። ዓለምን ይዩት፣ ዝም ብላችሁ ይዩ። በቴክኖሎጂ ልቀናል። የተለያዩ ነገሮችን ዩኒቨርሲቲዎች አሉን፣ የስነ ምግባር ትምህርት አሉ፣ ብዙ ፍልስፍና ተጽፎልናል። ግን እኛ የሰው ልጆች እንደተበላላን፣ እንደተገዳደልን፣ ክፋት እንዳደረግን፣ አመፅ እንደሰራን፣ እግዚአብሔርን እንደካድን፣ ከእግዚአብሔር እንደራቅን ነው የሰው ልጆች አሁንም ያለ። ክርስትና አሁን በጣም አንሶ አፍሪካና ኤዥያ ውስጥ ነው የተሰበሰበው። ክርስትና የተገፋበት ጊዜ ነው። የሰው ልጅ በቴክኖሎጂ ልቆ ሊሄድ ይችላል። በፍልስፍና ዝም ብሎ አይምሮውን በማናወዝ በንድፈ ሐሳብ በቲዮሪ ለችግሮች መፍትሄ ይሰጣለሁ በማለት ለዓለም ሰላም አመጣለሁ፣ ኢኮኖሚ አበለጽጋለሁ፣ የህዝብ መብት አስጠብቃለሁ፣ ሁሉም መፍትሄ ሰጪ ሆኖ ነው የተቀመጠው በወደመው ውድመት። ነገር ግን ሲስተካከል አናይም። ጭራሹኑ የሰው ልጅ አመፃው እየጨመረ አምላክ የለሽ የሆነ ክርስቶስን ክዶ አባሮ በራሱ ዓለም በራሱ በፈጠረው እግዚአብሔር የለም ብሎ የሚያምነው ሁሉ እምነት አለው። እግዚአብሔር የለም ማለት በራሱ አንድ ሃይማኖት ነው። ምክንያቱም አለመኖሩን ማረጋገጫ ምንም ነገር የለውም፣ እንደሌላ አድርጎ ስለሚያስብ ነው። ስለዚህ እግዚአብሔር የለም ብሎ ማለት እንደውም አለ ከሚለው ይልቅ እጅግ ትልቅ እምነት ይጠይቃል። ምንም ማስረጃ ስለሌለ ማለት ነው። ስለማይታይ የለም ማለት አይቻልም። የሰው ልጆችን ታሪክና አሁን ያለንበትን ሁኔታ ስትመለከቱ ውድመቱ እጅግ ጥልቅ ነው። የሰው ልጆች ክፋቱም እየጨመረ ነው። የእግዚአብሔር ቁጣም በላያቸው ላይ ነው። ነገር ግን እግዚአብሔር አሳልፎ ለእንደዚህ አይነት ነገር ቢሰጥም የእግዚአብሔር ጸጋ የመጣው ደግሞ ከእግዚአብሔር ከራሱ ቁጣም
የእግዚአብሔርን ቁጣ ሁሉ የሚያነሳ የውድመቶችን ሁሉ እንደገና አስተካክሎ የሚቀይር ነው። ስለዚህ ስጦታው ግን በብዙ በደል ለማጽደቅ መጣ ይላል። ስጦታው የሚለውን ቃል ሲጠቀም ጳውሎስ በአዳም በኩል ከመጣ የኩነኔ ዕዳ ጋር ፈጽሞ የማይመጣጠን መሆኑን ነው የሚነግረን። ካሪስማ የሚመነጨው ካሪስ ከሚለው ነው። ቅድም ነግሬያቸዋለሁ። ትርጉሙ ያለምንም ክፍያ ወይም ብቃት የሚሰጥ ተጨባጭ በረከት ማለት ነው። ግን ከሰውየው ምንም ባይከፍል ግን ምላሽ ይጠበቃል። ሳይከፍል ቢሰጥም ምላሽ ይጠበቃል። ጳውሎስ ይህንን ቃል የመረጠው የሰው ልጅ በራሱ ጥረት ሊያመጣው የማይችለውን ይህን ነፃነትን ነው። ሁለት ከፍርድም ከኩነኔም ከቅጣትም ነፃነትን እንደገናም ደግሞ ከባርነት ነፃነትንም የሚያመጣለት ነው። ጸጋው እንግዲህ በብዙ በደል ሲል ይሄ ኤክ ፖሎን ፓራፕቶማቶን የሚል የግሪክ ቃል ነው። በትርጉሙ የሚያመለክተው ኤክ ብሎ ነው የሚለው በዚህ ቦታ ላይ ወይም አጋጣሚ ሲሆን መነሻ ወይም አጋጣሚ ሳይሆን ጸጋው የሰው ልጅ የፈጸማቸው ብዙ በደሎች በከመሩበት አውድ ውስጥ መምጣቱን ነው የሚያሳየው። ኤክ ብሎ ነው የሚጀምረው። ኤክ ፖሎን ብዙ በደል፣ በደሉ ተከምሮ 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 ማለት ነው። የበደል ብዛት ባለበት ቦታ ነው የመጣው። ብዙ በደሎች በከመሩበት አውድ ውስጥ መውጣቱን ነው የሚያሳየው። በአዳም በኩል የመጣው ፍርድ ከአንድ በደል የተነሳ ቢሆንም የክርስቶስ ስጦታ ግን በአዳም በደል ላይ የተከመሩትንና ለዘመናት የታዩትን በሚሊዮን የሚቆጠሩ የሰው ልጆች መተላለፍ ሁሉ ጠቅልሎ ለማጥፋት መምጣቱ የታሪክ ምስጢር ነው ማለት ነው። በደል እንዳልኳችሁ መሸራተት፣ አለመታዘዝ ነው፣ ማሳዘን ነው። ጳውሎስ ብዙ ስለሚለው የሰው ልጅ የጥፋተኝነት ክምር ምን ያህል ከባድ መሆኑን ለማሳየት ነው። ስለዚህ ጸጋው ከብዙ በደል በኋላ መገለጡ የእግዚአብሔርን ታላቅ ትዕግስትና ለጋስነት የሚመሰክር ነው። የኃጢአት መብዛት የጸጋውን መትረፍረፍ ይበልጥ አጉልቶ እንዲታይ አድርጎታል። ያረግ የሚያረጋግጠው የጸጋው ስጦታ ማንኛውንም አይነት የኃጢአት ክምር ብዙ በደል የመዋጥና የማጥፋት መለኮታዊ ኃይል አለው። በአንዱም በደል ሞት በአንዱ በኩል ነገሰ። እንግዲህ ሞት እንደነገሰ ብዙ ነግሬያቸዋለሁ። ብዙ ጊዜ አልፈጅም እዚህ ጋር። ነገር ግን ያው ሞት ነግሷል ምናምን የሚለው ነገር ብዙ ስላወራውበት ይናል እንትን ማለት የለብኝም። ቁጥር 17 እንመልከት። ቁጥር 17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ብዛት አለ፣ የበደል ብዛት አለ፣ የጽድቅ ብዛት አለ። የጽድቅ ስጦታ ብዛት አለ፣ የጸጋ ብዛት አለ። ሁለት አይነት ብዛቶች ነው ያሉት። የበደል ብዛት በብዙ በደል ነው የሚለው በብዙ በደል ለማጽደቅ መጣ። በብዙ በደል ይልና እንደገና ደግሞ የጸጋን ብዛት ጽድቅን ስጦታ ብዛት ሁለቱም ብዙ ናቸው። የትኛው ብዛት ይበልጣል ነው? የጽድቅን ስጦታ ብዛት እንመልከት እና የዶሪያ ሰዋሰው እንመልከት። ጳውሎስ ቀጥሎ የጽድቅን ስጦታ ብዛት በሚለው አረግ ውስጥ ደህንነትን ከደረቅ የሕግ መቀመር አውጥቶ ወደ ጥልቅ የመለኮታዊ በረከት ይዘት ውስጥ ነው የሚያስገባው። የሰዋሰው አወቃቀር ለጉዳዩ ቁልፍ ትርጉም ይሰጣል። የጽድቅ ነው የሚለው ቴስ ዲካዮሱኔስ የሚለው
ቃል በግሪኩ ሰዋሰው ኤፒክስጄቲካል ጄኔቲቭ የሚባል ነው። ኤፒክስጄቲካል ወይም ጄኔቲቭ ኦፍ አፖዚሽን ማለት አብራርቶ የሚያቀርብ ማለት ነው። ይሄ ማለት በአማርኛው ሰዋሰው የሚለው ትስስር ጽድቅን እንደ ስጦታው መግለጫ እና ማንነት የሚተነትን ሲሆን ጽድቁ ራሱ ያ ስጦታ መሆኑን ያረጋግጣል ይለናል ሎንግኔከር። በመሆኑም ጽድቅ ከስጦታው ተለይቶ የሚታይ ወይም ከስጦታው የሚመነጭ ሌላ ውጤት ሳይሆን ጽድቅ ራሱ ያ ስጦታ ነው። ሙኖይን የሚለን ይህ ስጦታ በባህሪው ነፃ መሆኑን የሚያመለክት ሲሆን የሰው ልጅ ምንም አይነት ድርሻ የሌለበት ነው። ይሄ ሁላችንም እናውቃለን። ስጦታው ግን ምንድነው ነው? ጽድቅ ራሱ ስጦታ መሆኑ አማኙ ከኩነኔ ነፃ ሆኖ በእግዚአብሔር ፊት ትክክለኛ ሆኖ እንዲቆም የሚያደርገው ጽኑ መለኮታዊ ድንጋጌ ነው። ግን ጽድቅ ወይንም ደግሞ በእግዚአብሔር ፊት ኩነኔ የለብህም ተብሎ ሲባል ይሄ ነፃነት ከኩነኔ ነፃ መውጣትን ብቻ ነው ወይ የሚያሳየው ነው? ሁለት አይነት አመለካከት አለ፣ ወይም ሶስትም አይነት ሊሆን ይችላል። ጽድቅ እንደ ኤሊየን እና እንደ ተካፋይነት ልናየው እንችላለን። ጽድቅ ራሱ ስጦታ መሆኑን በምናጠናበት ወቅት ጽድቅ ከአማኙ ውጭ የሆነ ባዕድ ወይም ኤሊየን ተደርጎ የሚወሰድበት የነባር የፕሮቴስታንት አስተምሮ ነው። ይህታ ጽድቅ በአማኙ ውስጥ የሚሰራ ለውጥ ሳይሆን በእግዚአብሔር ችሎታ ፊት የሚሰጥ ህጋዊ ደረጃ ብቻ መሆኑን ነው። አንተ በፍርድ ቤት እግዚአብሔር ያቆመናል። በእግዚአብሔር ፍርድ ፊት ስንቆም በቃ ኩነኔ ተነስቷል፣ የባህሪ ለውጥ አይደለም፣ ኩነኔ ተነስቷል የሚል ብቻ ነው። ሆኖም ግን ይህንን ደረቅ ህጋዊ አረዳድ ይበልጥ በሚያረካና ህላዊናዊ ወይም ህልውና የሚሰጠው መንገድ መተርጎም አለበት። ጽድቅ ስጦታ ሆኖ መሰጠቱ አማኙ በክርስቶስ ጽድቅ ውስጥ እንዲካፈል የሚያደርግ የመለዋወጥ ኢንተርቼንጅ ነው። ኢን ክራይስት የኔን ይወስዳል፣ የሱን ይሰጠኛል። ዛት ዜት በዚህ እይታ መሰረት ጽድቅ ዝም ብሎ በህግ መዝገብ ላይ የሚሰፍር ሂሳብ አይደለም። አማኙ ከክርስቶስ ጋር በሚፈጥረው የተሳትፎ ወይም የአንድነት ህብረት አማካኝነት የሚገኝ አዲስ ህይወት ነው። ስለዚህ የጽድቅ ስጦታ አዲስ ህይወት ነው እንጂ የኃጢአት ይቅርታ ብቻ አይደለም። ጽድቅ ስጦታ ሲባል እግዚአብሔር የራሱን ጽድቅ ለአማኙ በማካፈል አማኙን የአዲስ ፍጥረት አካል ማድረጉን ያሳያል ይላል ካቶሊኩ። ይህ ካቶሊክ አስተሳሰብ ምንድነው? ጽድቁ በእኛ ውስጥ ይገባል፣ እኛ ደግሞ በእግዚአብሔር ባህሪውን ስላካፈለን በዛ ባህሪ አማካኝነት በምንሰራው ስራ እንድናለን ነው። ባለፈው አስተምሬያችኋለሁ። ይሄ በመሆኑም ጽድቅ ከውጭ የመጣ ቢሆንም በአማኙ ህይወት ውስጥ ግን ንቁና የሚሰራ ህላዊና ወይም ህያውና ኃይል ሆኖ ወይም ህልውናዊ ኃይል ሆኖ ይገለጣል። ምን ማለት ነው? ይሄ በእርግጥ ዳን ነው የሚለን። ምን ማለት ነው? ዳን ካቶሊክ አይደለም፣ የሪፎርሜሽን ውስጥ ያለ ሰው ነው። ምናልባት አንግሊካን ቸርች ነው። ጽድቅ ከውጭ የመጣ ቢሆን ከውጭ ነው የመጣው፣ ነገር ግን በአማኙ ህይወት ውስጥ ግን ንቁና የሚሰራ ነው። ጽድቅን እንደ አጽናፋዊ ኃይል ስንመለከተው ደግሞ ኬዝማን በእርግጥ ሉትራን መደብ ውስጥ ቢኖርም ትንሽ ለየት ያለ ነገር ነው የሚያስተምረው። ኃጢአተኛውን እንቀጥላለን አይልም። ጽድቅን እንደ አጽናፋዊ ኃይል ስንመለከተው ሞትና ኃጢአት በነገሱበት ዓለም ውስጥ የእግዚአብሔር መንግስት የፈጸመው ወታደራዊ ወረራ ተደርጎ ሊወሰድ ይገባል ነው የሚለው። ምክንያቱም ህይወትን ይቀይራል፣ ነፃ ያወጣል፣ ዴሊቨራንስ ነው የሚለው። ስለዚህ በዚህ ስጦታ ምክንያት በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ይላል። አሁን በህይወት የአዲሱ ግዛት ህልውናዊ አድማስና የኤን ዞዬ ትርጉምን እናያለን። ጳውሎስ ቁጥር 17 ማጠቃለያ ሲናገር አማኙ በጸጋው መትረፍረፍ አማካኝነት የሚገባበትን አዲስ የስልጣን ደረጃ ይናገራል። ይኸውም በህይወት በሚለው ቃል ጥቅል ውስጥ ይታያል። እዚህ ላይ ህይወት ዝም ብሎ ባዮሎጂካዊ ህልውና አይደለም፣ ዝም ብሎ የደም መዘዋወር
የባዮሎጂካል አይደለም። ሞትን ድል የነሳው የክርስቶስ የትንሣኤ ህይወት ማለት ነው። በታሪክ ውስጥ የተፈጠረው አዲስ አጽናፋዊ ግዛትን ነው የሚናገረው በህይወት ትነግሳላችሁ ስለ ስለዚህ በግሪኩ ሰዋሰው ኤን የሚለው መስተዋድድ በ ተብሎ በአማርኛ ተተርጉሟል። ስለዚህ በህይወት ትነግሳላችሁ የሚለው የአማርኛ አቻ ሲተረጎም አማኙ የሚነግስበትን መስክ ወይም አውድ ያመለክታል ማለት ነው። ይህ ማለት አማኙ የሚነግስበት ስፍራ ሞትና ኃጢአት በነገሱበት የውድቀት ምድር ላይ ሳይሆን በክርስቶስ የድል ህይወት ውስጥ መሆኑን ያበስራል። በህይወቱ ሲል የትንሣኤ ክርስቶስ ኢየሱስ መነሳቱ በሱ ውስጥ ተነስተን በሱ ውስጥ ነው እኛ የምንነግሰው። ይህ ህይወት እንደ አጽናፋዊ ኃይል ሲተነተን የሰው ልጅን ከሞት አምባገነንነት ነፃ አውጥቶ ወደ መለኮታዊ ክብር የሚያስገባ ኃይል ሆኖ ይገኛል ማለት ነው። ስለዚህ በህይወት የመንገስ ሚስጥር አማኙ ከአዳም ደካማነት ወጥቶ በክርስቶስ ክብር ውስጥ ገብቷል ማለት ነው። ህይወት ክብር አለው፣ አለመጥፋት አለው፣ የእግዚአብሔር ባህሪ አለው። በህይወት ውስጥ ነው የምንነግሰው። በኃጢአት ውስጥ ተዋርደናል፣ ኃጢአት ሰርተን በህይወት ውስጥ ሆነን ግን በክርስቶስ ውስጥ ሆነን ግን ንጉሶች እንሆናለን። እንግዲህ ሞት ነገሰ፣ ኃጢአት ነገሰ ተብሏል። ፊት ሞት ነው፣ ኃጢአት ነው የነገሰው። አሁን ግን እኛን የምንነግሰው እዚህ ላይ በደንብ ማሰብ አለብን። አሁን ንጉሱ አሁን ማን ነው? ሞት ነው? ኃጢአት ነው? ወይስ የተቀበሉት ናቸው? የተቀበሉት ናቸው። የሚናገረው ቁጥር 17 ላይ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ነው የሚለው። መቀበል ሪሴፕተርስ መሆን አለብን። አሁን ጌታን የተቀበሉ እንደማለት ነው። ጌታን መቀበል ማለት ይሄን ነገር መቀበል፣ የጽድቅን ብዛት መቀበል፣ የጽድቅን ስጦታ ብዛት መቀበል ነው። የጸጋውን ብዛት መቀበል ማለት ነው። በእምነት መቀበል ያስፈልጋል። እኛ አሁን ከአዳም ውድመት አዳም ካመጣው ውድመት ውስጥ ከአፈር ከአመድ አንስቶ ስብርብራችን ወጥቷል። የራሳችንን ነገር ነው የምናደርገው። ከዛ ውስጥ በእምነት ስንወጣ የምንቀበለው ነገር አለ። የጽድቅን ብዛት እንደገናም ደግሞ የጸጋ ብዛት እንቀበላለን። ስለዚህ ይሄን ስንቀበል የንግስና የደረጃ ለውጥ እናገኛለን። የደረጃ ለውጥ እና የስልጣን ለውጥ እናገኛለን። ንግስና አንድ ቅድም እንዳልኳችሁ ግዛት አለው፣ ስርዓት አለው፣ ደንብ አለው፣ መንግስት ነው። የራሱ ስርዓትና የራሱ ወግ የራሱ እንትን አለው። እሱ ብቻ አይደለም፣ ስልጣን አለው። ስለዚህ እዚህ ቦታ ላይ ይነግሳሉ ሲል እኛ በክርስቶስ ኢየሱስ አሁን ያለንበት ቦታ ኃጢአትንና ሞትን የማሸነፍ ስልጣን አለን ማለት ነው። የመግዛት ስልጣን አለን። ይህ በህይወት የመንግስት ሚስጥር አማኙ ከአዳም እንግዲህ ደካማነት ወደ ክብር መምጣት በመሆኑም ህይወት እዚህ ጋር እንደ ጸጋው መትረፍረፍ ውጤት ሆኖ የቀረበ ሲሆን አማኙ ከኩነኔ ወጥቶ ወደ ዘላለማዊ መለኮታዊ ህይወት መሸጋገሩን ነው የሚያሳየን። ስለዚህ ይነግሳሉ የሚለው ቃል ምን ነው የሚያሳየን? የጌትነት ሽግግርና ባሲሊያ ወይም ደግሞ ሻል ሬን ይነግሳሉ ሚስጥሩን እናያለን። በዚህ ቁጥር ውስጥ የሚገኘው እጅግ አስገራሚ የታሪክ እጥፋት ነው። የንግስናው ባለቤት ተለውጧል። በቁጥር 17 መጀመሪያ ላይ ሞት ነገሰ ሲባል ሞት እንደ አምባገነንነት ጌታ ተገልጦ ነበር። አሁን ግን በቁጥር 17 ላይ ማጠቃለያ ላይ ይነግሳሉ የሚለው ግስ ባለቤት ሞት ሳይሆን የጸጋውን ብዛት የሚቀበሉ አማኞች ናቸው። ስለዚህ ይህ በግሪኩ ሰዋሰው ፊውቸር ወይም ወደፊት ነው የሚያሳየን። ይነግሳሉ ብሎ ሆኖ የቀረበ ሲሆን በአማርኛው አገባብ ወደፊት የሚፈጸም ቢሆንም አሁኑኑ የታወጀ ጽኑ የታሪክ ዋስትና ነው። አሁኑኑ በህይወታችን አለ። ጳውሎስ ዝም ብሎ ህይወት ይነግሳል ከማለት ይልቅ አማኞች ይነግሳሉ ማለቱ ነው። አማኙ በክርስቶስ ድል አማካኝነት ንቁ ተሳታፊና ሉዓላዊ ባለስልጣን መደረጉን ነው የሚያሳየው። ይህ ወደፊት ብቻ አይደለም፣ ወይም ደግሞ ይነግሳሉ የሚለው በወደፊትነት የተገለጸ የአሁን ኤክስፒሪየንስ ነው።
ምክንያቱም መንገሳችን እየጨመረ መበስበሳችን እየጠፋ ይሄዳል። መጨረሻ የትንሣኤን ኃይል ስንቀዳጅ ሰውነታችን ሁሉ እንትን ሲል ሙሉ ለሙሉ በሞት ላይ እንለክሳለን። አሁን በሞት ባህሪያችንን አበላሽቷል። ኃጢአት ባህሪያችንን አበላሽቷል። አሁን እዚህ የተበላሸ ባህሪ ላይ እኛንን የምንነግሰው፣ እኛንን የምንገዛው። ከዚህ በኋላ ዲያብሎስ ጉልበትና ኃይል የለውም። ሮሜ ምዕራፍ 6 የሚነግረን ያንን ነው። በኋላ የሚቀጥለው ሳምንት እሱን ነው የምናጠናው። በቃ የለም አሁን ዲያብሎስ አይደለም። እኛ ችግራችን እኮ ዲያብሎስ በኢየሱስም ስትሉት ይሄዳል። ኃጢአት ያበላሸው ባህሪያችን ነው። አሁን በእኛ ላይ እሱ ጉልበት አለው ወይ ነው ጥያቄው። ማን ነው ንጉስ? የትኛው ክልል ውስጥ ነው ያለ ነው? በአዳም ክልል ውስጥ ነው ወይስ በኢየሱስ ክልል ውስጥ ነው ያለ ነው? በአዳም ክልል ውስጥ ከሆንን በውድቀት በምናምን ውስጥ እኛ ከዛ ወጣ ነው። አሁን ያለነው በክርስቶስ ውስጥ ነው። ስለዚህ በክርስቶስ ውስጥ ያለው ደግሞ በህይወት ክልል ውስጥ በህይወት ውስጥ ነው ያለው። ህይወት የሚባል ስርዓት ውስጥ ነው ያለነው። እግዚአብሔር የሚገዛበት፣ እግዚአብሔር የሚያስተዳድርበት፣ እግዚአብሔር የሚያስተምርበት፣ ድምፁ የሚሰማበት፣ የሚመራበት፣ ህብረት የሚያደርግበት ስፍራ ገብተናል። በዚህ ውስጥ ሆነን ንጉሶች ሆነናል፣ ወይም የምንገዛ ሆነናል። ማንን? እግዚአብሔርን አይደለም፣ ሌላውን አይደለም። ኃጢአትን እንገዛለን፣ እንቆጣጠረዋለን። እንደፈለገ አያደርግንም። ስሜታችንን፣ ፍላጎታችንን፣ አስተሳሰባችንን፣ የኃጢአት ፍላጎትን ሁሉ መግዛት እንችላለን። አለ የምትገዙት እኮ ንጉስ የምትሆኑበት ነገር እኮ ሌላ ተገዢ ስላለ ነው። ስለዚህ ኃጢአት አለ። ሉተር ምንድነው ያለው? ወፍ በጭንቅላቴ ልትሄድ ትችላለች፣ ግን በላይ ላይ እንቁላል እንድትጥል ጎጆ ሰርታ እንቁላል እንድትጥል አልፈቅድላትም ነው ያለው። አንድ ክርስቲያን የኃጢአትን ድምፅ፣ የኃጢአትን ስሜት፣ የኃጢአትን ፍላጎት ስለሰማ ለዛ ተገዝቷል ማለት አይደለም። ያ ስላለ ነው ንጉስ የተባል ነው። በህይወት ይነግሳሉ ማለት ይገዙታል፣ ይቆጣጠሩታል። እኛ ማንን ነው የምንገዛው? ማንን ነው የምንቆጣጠረው? የምንቆጣጠረው በራሳችን ስሜት ውስጥ ያለውን፣ በራሳችን አይምሮ ውስጥ ያለውን፣ በአካባቢያችን ያለውን የዓለምን ስርዓት፣ የዓለምን አስተሳሰብ እኛ ላይ እንዲገዛን አናደርግም። we are kings። ጳውሎስ በኤፌሶ ምዕራፍ 2 ላይ ከቁጥር 1 እስከ 8 መሰለኝ በአጭሩ የሮሜን መልእክት ይነግረናል። ሙታን ነበራችሁ በኃጢአታችሁና በበደላችሁ ይላል። ለዚህም ዓለምና በዚህ ዓለም በአየር ላይ እንዳለው አለቃ ትገዙ ነበር፣ ለስሜታችሁ ትገዙ ነበር፣ ለፍላጎታችሁ ትገዙ ነበር ይላል። ለዚህ ዓለም ትገዙ ነበር፣ 1 ለስሜታችሁ ትገዙ ነበር፣ 2 ለአጋንንት ትገዙ ነበር ይላል። አሁን ግን በጸጋው ድናችኋል ይላል። ምን ማለቱ ነው? ነፃ ወጥታችኋል ማለቱ ነው። ስለዚህ አሁን በክርስቶስ ኢየሱስ ሆናችሁ ይላል በአብ ቀኝ ተቀምጣችኋል ይላል። በአብ ቀኝ መቀመጥ ማለት ምን ማለት ነው? በአብ ቀኝ መቀመጥ ማለት ዝም ብሎ እዛ ዙፋን ላይ መቀመጥ እንደው ዝም ብሎ አይደል። የስልጣን ቦታ ነው፣ የኃይል ቦታ ነው። በቀኙ ተቀምጠናል። የት ነው ኢየሱስ ያለው? ኤፌሶ ምዕራፍ 1 ላይ ስታነቡ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ፣ ምክንያቱም አልገባችሁም። ለእናንተ ለምታምኑት ያለው የኃይሉ ችሎት፣ የኃይሉ ታላቅነት ክርስቶስ ኢየሱስ ከሙታን ሲነሳ ባሳየው ያ ነው የኃይሉ ታላቅነትና ብርታት። ከአለቆችና ከስልጣናት ሁሉ በላይ አድርጎ ሊመጣ ካለው ስም ሁሉ በላይ ስም ሰጥቶት የቤተክርስቲያን ራስ አደረገው። እሷ ቤተክርስቲያን ደግሞ የእሱ ሙላቱ ነች ይላል። ቤተክርስቲያንን የሞላት ምንድን ነው? ኃጢአት ነው? ክፋት ነው? አመፅ ነው? አዳም ነው? አይደለም፣ ኢየሱስ ነው። የኢየሱስ ሙላት ነው ቤተክርስቲያን ውስጥ የሚኖረው። ቤተክርስቲያንን እኮ በቀኙ ነው ያስቀመጣት። ስልጣን አላት። አጋንንትን፣ የራሷን ስሜት፣ ዓለምን ነፃ ከወጣችበት ልትቀጠቅጠው አዲስ ፍጥረት አድርጎናል። መልካሙን እንድንሰራ ዳግም ተፈጥረናል ይላል። ኢማጂን እዚህ ቦታ ላይ ታዲያ በህይወት ትነግሳላችሁ ይላል። ንግስና ዙፋን ነው። በማን ላይ ምን ነው የምንነግሰው? አንዳችን ላይ ስልጣን መቼም እግዚአብሔር ላይ አንነግስም፣ እንቆጣጠረዋለን። ጸጋው የሚያደርገን ይሄንን ነው። ወደ ንጉስነት ነው ከባርነት ወደ ንጉስነት ቀይሮናል። በሞት ውስጥ ወድቀን ተሰባብረን መልካም ለማድረግ እያቃተን ሽባ ከሆንበት ዓለም ውስጥ
ከአዳም ስርዓትና መንግስት ውስጥ አውጥቶ የክርስቶስ መንግስትና ስርዓት ውስጥ አስገብቶ በኃጢአትና በበደል ላይ ንጉስ አድርጎናል። ዛሬ ቤተክርስቲያን ያልተሰበከላት ነገር ቢኖር ይሄ ነው። ምክንያት እናቀርባለን። ሰው ደካማ ነው። ሮሜ 7 ማንፈጥረው ምክንያት አለን እንዴ? አውቄ በድፍረት ሳላውቅ በስተት እንላለን። የትኛውንም ነገር እንዳታደርግ ንጉስ እግዚአብሔር አድርገዋል። በህይወት ነግሰሃል። ምክንያት አያስፈልግም። ዙፋን ላይ የተቀመጠ ሰው እንዴት መሬት ላይ ይወርዳል? የጽድቅ ዙፋን፣ የምህረት ዙፋን፣ የምህረት መንግስት፣ የቅድስና መንግስት በዚህ ዙፋን ላይ ተቀምጠን መሬት ላይ ወርደን እንደገና የምንከባለልበት ምክንያት ምንድነው? ለምንድነው ከአዳም ጋር ወዳጅ የሆን ነው? ለምንድነው ከሱ መንግስትና ስርዓት ጋር ከሱ አስተሳሰብ ጋር ከሱ ሴት ጋር ወዳጆች የሆን ነው? አልችልም፣ እኔ በዓለም ውስጥ ነው የምንኖረው፣ እንዴት ይቻላል? ምክንያቱም አሁን ምንም ማድረግ አይቻልም፣ ሰው ሁሉ ነው የሚያደርገው። ስንሰርቅም፣ ስንዋሽም፣ ስንሳደብም፣ ስሜታችንን መግዛት ሲያቅተንም ነው። እና እኛ ነን የበላይ፣ እኛ ነን የበላይ። ከጥላቻ የበላይ ነን፣ ከአመፅ የበላይ ነን፣ ከዝሙት የበላይ ነን፣ ከክፋት የበላይ ነን። እነዚህን ነገሮች ቀጥቅጠን እንድንገዛቸው ነው የተጠራ ነው። በህይወት ውስጥ ሆነን በክርስቶስ ውስጥ ሆነን ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ ዛሬ ስፍራችንን እንወቅ፣ ቦታችንን እንወቅ፣ ቦታችንን እንወቅ። ቤተክርስቲያን መነሳት አለባት። ጨለማው እየጨመረ ነው ሄደው። ዓለም ወደኛ መምጣት የለበት። ቅድም እንዳልኳችሁ ክርስትና በኃይል ያለው አሁን ተወስኖ በአፍሪካ ውስጥ ነው፣ በኤዥያ ውስጥ ነው። በቴሌቪዥን ሰዎችን ስለምናይ ብዙ ክርስቲያን ያለ እንዳይመስልን። በአሜሪካ ውስጥ ክርስትና እየተሰደደ ነው። በካናዳ ይሰደዳል፣ በአውሮፓ ይሰደዳል፣ በእስላም ሀገሮች ይሰደዳል፣ በካዲዎች በቻይና ይሰደዳል። አሁን ወደኛ ነው ያለው። እኛ ደግሞ የክርስትና እምነታችንን አጠንክረን የባህሪ ለውጥ የምናመጣ ሬዚስት የምናደርግ የምንቋቋም ብልቶቻችን የጽድቅ የጦር ዕቃ መሳሪያዎች እንደሆኑ የነገስን መሆናችንን በዚህ ስርዓት ላይ መቀበልና ማመን አለብን። ኢየሱስ ይፈውሳል፣ ኢየሱስ ያድናል፣ ኢየሱስ ለምጻሜ ያነጻል፣ ሽባ ይተረትራል ስንባል ጉሮሮአችን እስኪሰነጠቅ ነው አሜን ምንለው። ነገር ግን ከዛ የበለጠ ውድመት እኛ ላይ ደርሷል። ያንን ውድመት ግን ኢየሱስ ክርስቶስ ገልብጦታል። የባህሪ ውድመት፣ ያሳሰብ ውድመት፣ የራስን አምላክ መፍጠር፣ ራስን በራስ መምራት፣ ከእግዚአብሔር አገዛዝ ለእግዚአብሔር አገዛዝ እሺ አለ ማለት። የሚቀጥለው ክፍል ላይ ስንመለከት በአንዱ መታዘዝ ነው የሚለው። በቃ ይችናት ቁልፏ። እኛ ለእግዚአብሔር እንታዘዛለን። በህይወት ውስጥ የምንኖር የአዳም ምልክቱ አለመታዘዝ የሚል ነው ግንባሩ ላይ የተጻፈው። የኛ ግንባር ላይ የሚጻፈው ደግሞ ታዛዦች የሚል ነው። ዛሬ በየትም ቦታ ሆናችሁ የምትሰሙኝ this is the gospel። ይሄ ነው ወንጌል፣ የምስራችሁ ይሄ ነው። ይሄ ቦታ ቁልፍ ቦታ ነው። ከዚህ ሰው ህይወት ውስጥ አውጥቶናል። ከዚህ አረንቋ ውስጥ አውጥቶናል። ጸጋው እንደ በደሉ መጠን አይደለም፣ ትራንስፎርም አድርጎናል፣ ንጉስ አድርጎናል። in Jesus name። ዛሬ የተሸነፋችሁ ካላችሁ ዙሪያው ጋባው በላያችሁ ላይ ኃጢአትን እንድትሰሩ፣ ጌታን እንድታሳዝኑ፣ እንድትበድሉ፣ ከዛ ሄዳችሁ ደግሞ እንድትቆዝሙ፣ እንድታዝኑ፣ እንድትከሰሱ የሚያረጋችሁ አለ። ዛሬ ወደ ኢየሱስ ተመልሳችሁ ንገሩት። በህይወት ከነገስኩኝ ይነግሳሉ ብለኛል። በህይወት ከነገስኩኝ ይሄ ጉዳይ ላይ አቅምና ኃይል ስጠኝ ብላችሁ ጸልዩ። ታያላችሁ፣ ለውጡ ትችላላችሁ። ምክንያቱም በሰው ኃይል የሚቻል አይደለም፣ ጸጋው ከዛ ይልቅ ይበዛል። የተቀበላችሁት የጸጋ ብዛት ነው የሚለው፣ የጽድቅ ስጦታ ብዛት
በሕይወት እንድትነግሱ አድርጓቸዋል። ሃሌሉያ ክብር ለጌታ ይሁን። ዛሬ ደካማውን ክርስቲያን ሁሉ አንቁት። ኬፕታውን ያላችሁ፣ ሩቅ ያላችሁ፣ ኢትዮጵያ ውስጥ ያላችሁ፣ ኬንያ ያላችሁ ቤተክርስቲያን የጸጋ ብዛት ተቀብላለች። የጽድቅ ስጦታ ብዛት ተቀብላለች። በሕይወት እንድትነግስ ይፈልጋል። እንደገና የወንጌልን ድምፅ አሰሙ። ለኛ ለምናምነው የእግዚአብሔር ኃይል ነው ይላል ወንጌል። ለማያምኑ ግን ተረት ነው፣ የማይቀይር ውሸት ይመስላቸዋል። እኛ ጋር ግን ነፍሰ ገዳዩን ቀይሮ የወንጌል ሰባኪ ያደርጋል። ወንጌል ትልቅ ኃይል አለው። ዛሬ የምስራችሁ ይሄ ነው። ቤተክርስቲያን እንደገና ሪቫይቫል መነሳት አለበት። እንደገና ሪቫይቫል ይነሳ። ገንዘብ የሚሰበስቡ ሰዎች አይደለም እንፈልገው፣ ሰው የሚሰበስቡ ሰዎች እንፈልጋለን። አሁን ሰውን ከዚህ ካረንቋ ውስጥ ነፃ የሚያወጡ ሰዎች እንፈልጋለን። መፍትሄ ያለን እኛ ጋር ነው መፍትሄ ያለው። ስለዚህ ነፃ እንደወጡ ሰዎች ቀና ብለን እንሂድ። የፈለገውን ዓለም ይጨመላለቅ፣ የፈለገውን ይካድ፣ የፈለገውን ይበል፣ ልጆቻችንንና እኛን ይዘን መውጣት አለብን። እኛ ንጉሶች ነን። የሌላ ዓለም መንግስት የክርስቶስ ኢየሱስ መንግስት እንድንነግስ ተጠርተናል። እስራኤል የንጉስ ካህናት ነበር የተባለችው፣ እምቢ ብላ ነው ሌዊ ብቻ ወደ እግዚአብሔር እንዲቀርብ የተደረገው። እኛ ግን ዛሬ በክርስቶስ ኢየሱስ ካህናት ሆነናል። ጌታችን ኢየሱስ ክርስቶስ ድምፁን እያሰማ ነው እንደገና ወደ ቤተ ክርስቲያን። ይህ ስብከት ይመለስ። እኛ እውርና ሽባ የአካል ላይ አተኩረን የሰው ትራንስፎርሜሽን እውነተኛው ማንነቱን መቀየር ግን አልቻልንም። ስለዚህ ዛሬ መመለስ አለብን። እውነተኛው ወንጌል ይሰበክ። የክርስቶስ የመስቀሉ ስራ ፍሬ አልባ መሆን የለበትም። ከንቱ እንዳይሆን ይላል ጳውሎስ። የመስቀሉ ቃል ከንቱ እንዳይሆን፣ የመስቀሉ መከራ ስብከት ከንቱ እንዳይሆን፣ ለኛ ለምናምን የመስቀሉ ቃል የእግዚአብሔር ኃይልና ምስጢር ነው። እሱ ክርስቶስ። ሌሎች ታምራት ይፈልጋሉ፣ ሌሎች ምልክት ይፈልጋሉ። በአካል ላይ የሚደረግ ታምራት ድንቅ አሳየን። አይሁዳዊ እምነት ነው እሱ። ዛሬ አይሁዳዊ እምነት በቃ ታምራት ካላየው በቃ ምናምን ፈውስ ካልሆነ ይሁን፣ ካልሆነም የራሱ ጉዳይ። ነገር ግን መሆን ያለበት የህይወት ለውጥ ነው። እኛ መስቀሉን እንደሚሰራ እንደማይሰራ የምናምነው ታምራት ስላየን አይደለም። ኦልሬዲ በህይወታችን አይተነዋል። የእግዚአብሔር ኃይል የመስቀሉ እውነት ነው፣ ትንሳኤው ነው። በህይወት ነግሳችኋል ወንድሞቼ እህቶቼ። ያንን ተቀበሉ፣ ስፍራችሁን ተቀበሉ። በቀኙ ተቀምጣችኋል፣ ስልጣን አላችሁ። በቀኝ የተቀመጣችሁ ኃጢአትን እምቢ ለማለት ነው። ስሜታችሁን ለመግዛት እንድትችሉ ነው። የዚህ ዓለምን ፍቃድ እንድትመቱት ነው። you are the kings። እንጸልያለን። ክብር ለጌታ ይሁን። ሃሌሉያ። እንጸልያለን። አባታችን እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን። ጌታ ሆይ በህይወታችን ጌታ ሆይ በዚህ ሰዓት እንጸልያለን። ይሄንን እንድናምን እርዳን። አቤቱ አይኖቻችንን ክፈት። የእውነት ቃል ነፍሳችንን እንዲገዛ ጸልያለሁ። የህይወት ቃል ነፍሳችንን እንዲገዛ ጸልያለሁ። መንፈስ ቅዱስ ሆይ አንተ የተናገርከው በዚህ ምድር ላይ እንደማትለውጥ ክርስቲያን ባህሪው ከዓለም የተለየበት ምንም ነገር አይታየንም። በአሁኑ ጊዜ ቤተክርስቲያን ተደበላልቃለች። እግዚአብሔር አባቶ እውነትህን የካደች እግዚአብሔር አባቶ እስክትመስል ድረስ በባህሪ ባስተሳሰብ ባኗኗር ሁሉ ጌታ ሆይ ህይወቷ ድብልቅልቅ ያለ ነው። ጌታችንና አምላካችን ሆይ በዛ በውድመት ዓለም ውስጥ ነው ያለችው። በአዳም ባህሪ ውስጥ ነው ያለችው። ልጆችን ነፃ እንድታወጣ እንደገና ወንጌል ለልጆች እንዲሰበክ አቤቱ አምላካችን ሆይ አንደበቶቻችን እንደገና እንድትከፍት በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ልጅ ጌታችንና መድኃኒታችን ሆይ በጌታ በኢየሱስ ስም እንደገና መለከቶች እንዲነፉ የወንጌል እውነት እንደገና እንዲነገር በየቤተ ክርስቲያኑ በየግላችን እርስ በርሳችን ስንነጋገር በእግዚአብሔር ሆይ
በባይብል ስተዲ ውስጥ በደቀ መዛሙርት ትምህርት ውስጥ በጸሎት ቦታ ላይ እግዚአብሔር አባት በውድ ስብከት ላይ እንደገና ቤተክርስቲያን ከአዳም ገበያ ከአዳም ቤት ውስጥ ከአዳም ማዕድ ከአዳም ተካፋይነት ነፃ ወጣ ወደ ክርስቶስ ተካፋይነት እንድትገባ መንፈስ ቅዱስ እንደገና ወንጌልን እንድትሰብክና የጠፉትን እንድትመልስ በኢየሱስ ክርስቶስ ስም እንጸልያለን። እኛም በህይወት እንድንነግስ እግዚአብሔር አባቶ የንጉስ ደረጃችንን እግዚአብሔር የስልጣን ደረጃችንን ጥለን እግዚአብሔር ስንርመጠመጥ እንዳንገኝ መንፈስ ቅዱስ ሆይ ነው አንተን እንዳናሳፍር እንዳናሳዝን የተቀደሰው ልጅ ኢየሱስ ክርስቶስ በእኛ አቤቱ ከብሮና ዝና ወጥቶ የሚለውጥ መሆኑን ለዓለም የምናሳይበት የህይወት አይነት ውስጥ እግዚአብሔር አባቶ እንድታስገባንና ያኔ ያሸነፈን ያኔ እንዴት ተሸነፍ እንዴት ሳይገባኝ ነው አቤቱ ማንነቴን ሳልቀበል ነው የተደረገልኝን ስላላመንኩ ነው ብለን እስክንል ድረስ እንድትቀይረን በጌታ በኢየሱስ ክርስቶስ እንጸልያለን። መንፈስ ቅዱስ እንደገና በህይወታችን አቤቱ ጌታዊ ትንሳኤን አብስርልን። እንደገና በህይወታችን የትንሳኤ ህይወት አስገባልን። እግዚአብሔር ይሄ ኮርስ ጌታዊ የብዙዎችን ህይወት እንዲቀይር ጸልያለሁ። ዝም ብሎ ዕውቀትን ወረቀትን ለማግኘት ሳይሆን የህይወትና የአገልግሎት የመልእክት ለውጥ እንዲሆንላቸው በጌታ በኢየሱስ ክርስቶስ ጸልያለሁ። ማንኛውም የታሰረ ካለ ማንኛውም በአዳም የተሸነፈ ካለ ዛሬ በኢየሱስ ክርስቶስ ነፃ እንዲወጣ ጸልያለሁ። አሜን አሜን። ጌታው የተታለለ ካለ በአዳም ድምጽ የተታለለ ዲያብሎስም ያጎላው ማይክሮፎን የሰጠው በአይምሮ የሚመላለስ አንተ ደካማ ነህ አንቺ ደካማ ነሽ ከዚህ ህይወት ነፃ ልትወጣ አትችልም ነፃ ልትወጪ አትችይም በዚህ ህይወት ነው ያለሽው ሰው ደካማ ነው ስለዚህ አይዞች በዛ እያለ እያሰማመረ አቤቱ ጌታ ሆይ የጠላት ድምጽና የጠላት ፍቅር ከላያችን ላይ እንዲነሳ ጸልያለሁ። መንፈስ ቅዱስ ዛሬ በእኛ ህይወት ውስጥ የጽድቅ ድምጽ የመንፈስ ቅዱስ ኃይል እግዚአብሔር አባቶ እንዲገን እያንዳንዱ ሰው ከዚህ ከዲያብሎስ ነው ጌታው ሽንገላ ነፃ እንዲወጣ በጌታችን በኢየሱስ ክርስቶስ ካለው ርስት ተካፋይ እንዲሆን በጌታ በኢየሱስ ክርስቶስም የትንሳኤ ጉልበትና ኃይል በነፍሱና በመንፈስ ውስጥ እንዲገባ መንፈስ ቅዱስ ሆይ በኢየሱስ ክርስቶስም ጸልያለሁ። አቤቱ ጽድቅ በላዩ ላይ ያብራ ህይወት በላዩ ላይ ያብራ አንደበት እጅ አይን ጌታው ጉልበት እግር ስሜት ፍላጎት ራይ ህልም ሁሉ እንዲቀየር በጌታ በኢየሱስ ክርስቶስ ጸልያለሁ። መንፈስ ቅዱስ ሆይ በመንፈስ ሙላን መንፈስ ቅዱስ ሆይ በመንሄድበት ሁሉ በመንፈስ የተሞላ በየለቱ ጌታው ነፍሳችን በአንተ የተሞላች በጽድቅና በደስታ በሐሴት የተሞላች ከክስ ነፃ የወጣች ሌሎችን ግን ጌታው እየተፍለቀለቅን ነፃ የምናወጣ እንድንሆን በኢየሱስ ስም እንጸልያለን። እየተከሰስን የምንመሰክር እየተከሰስን የምናጠና እየተከሰስን ጌታው የምንጸልይ እንዳንሆን ዛሬ በጌታ በኢየሱስ ክርስቶስ ስም ነፃ እንድታወጣን ጸልያለሁ። ኦ መንፈስ ቅዱስ ሆይ በእያንዳንዱ ሰው ህይወት ውስጥ አዲስ የህይወት እርምጃ እንድታራምድ ጸልያለሁ።